ሁሉ ሰው ጣልቃ እጁን እንዲያስገባበት እየፈቀድክለት ነው። ብዙ ሰው እጁን ባስገባበት ቁጥር ብዙ ሰው ባለሙያ ቢሆንም ብዙ ሰው እውቀት ቢኖረውም መጨረሻው አያምርም። ማለት ኢትስ አባውት ዩ ኤንድ ሄር ምናምን አይደል? ስለ እናንተ ነው። ስለዚህ ከእናንተ ውጭ ሌላ እኔ እንደ ወንድም ነው የምመክርህ። ሰው እጅ በከተተ ቁጥር 10 ባለሙያዎች አንድ ወጥ መስራት አይችሉም። አንድ ባለሙያ ይበቃዋል። በቃ እቺን ነው መናገር የምፈልገው። እስከ ዛሬ የወጣው ይኸውልህ ታሪክ ነው። ታሪክና ፊውቸር ደግሞ የተለያዩ ናቸው። ታሪክ ያለፈ ነገር ነው። ፊውቸር ገና የሚመጣ ነው። እኔ ስላለፈው ነገር አይደለም ማወራው፣ ስለሚመጣው ነገር። ለፊውቸር ብዙ ነገር በተቻለ መጠን ያው መቆጠብ ነው። ወጣ ምናምን ወጥቷል የምትሉት እሱ ታሪክ ነው አልኳችሁ። ስላለፈው ነገር አይደለም። ስለሱ ሶሉሽን መፍጠር ራሱ ይችላል። ከአሁን በኋላ እነሱ ራሳቸው ሶሉሽን በዚህ ኒድ በዚያ ኒድ ምናምን ብለው ሶሉሽን ለመፍጠር ሌላ ታሪክ ነው። እሱ ሌላ ነገር ነው። ግን ለወደፊቱ የራሴን አስተያየት ባታወጡት እሷ ናት እሱ ነው ምናምን እየተባባሉ እርስ በርስ መወደጃጀር ራሱ የትም አያደርስም። ግን በቃ በተቻለ መጠን አይወጣም። ያው አጠገብህ ጋር ወንድም አለ አይደል? ይታያል። እሱ ጋር ቁጭ ብለህ ነው የምታወራው። አንተም ደግሞ ሸሚዙን እንቅ አድርገውና እንደዚህ እንዴት ታደርጋለህ ምናምን በለው። አይስዌርቱ ጋር እርስ በእርስ ተወቃቀሱ። እዛው እዚህ ጋር አምጥታችሁ ሺህ ሰው የትምህርት ደረጃውን አታውቁም፣ የእውቀት መጠኑን አታውቁ፣ የባክግራውንዱን አታውቁ። ሰዎች መናገር ይችላሉ፣ ይመጣሉ፣ ይናገራሉ። በዚህም በዛ ያንተ ላይፍ ውስጥ ነው ግን ያንን ሁሉ የሚያወሩት። ማንም መጥቶ የራሱን ህይወት መምራት ያልቻለ ሰው ያንተን ህይወት በዚህ ነው የሚመራው ብሎ ሊያሳይ ይፈልጋል እና ተከተለ ትሄዳለህ። ኖ ዌይ። ሰው ለራሱ በቂ ነው። አንተ ለራስ በቂ ነህ። እሱ ወንድምህ ለራሱ ህይወት በቂ ነው። አስፈላጊ ከሆነ ተጨማሪ ሰው ማስገባት እዛው እርስ በርስ ማውራት ትችላላችሁ። ላይዋጥልህ ይችላል ማውራው፣ ግን ዳትስ ፋክት። እኔ ራሴ የማደርገውን ነገር ነው የምነግርህ። ከዛ ተረፈ ቴንክ ዩ። በአካል እንገናኝ ይሆናል አንድ ቀን መንገድ ላይ ስንተላለፍ አንድ ቦታ ያለ ነው። እሺ ደህና ነው። ጀርመን ነህ? አዎ ጀርመን ነህ። ኦኬ በቃ እንገናኛለን፣ ችግር የለውም። ያ እንገናኛለን። እሺ በል ኦኬ ደህና ነው። ከሁላችሁም ጋር እንማማራለን። ቴንክ ዩ ኑኑ፣ አመሰግናለሁ። በቀጠሮ ጌም ተጫወት ካላችሁኝ ቀጣይ መጥቼ እናንተ ከመረጣችሁ ሰው ጋር እንጫወታለን። ለዛሬ የነበረን ቆይታ ደስ ይላል። ሰው አስገብተን ተማምረን ከቅድም ጀምሮ ነው የገባሁት። ወደ 4-5 ሰዓት አስብበት። ለአንተ ተለያይ ከሚስት ከልጆችና ተለያይ የሚልክ ሰው ለአንተ ዘመድህ አይደለም፣ የአንተ ወዳጅህ አይደለም። እኔ እግዚአብሔር በእውነት ነው የምልህ፣ እግዚአብሔር ያጣምረው ማንም አይለየውም። ለልጅቷ የተናገረችው በፊት ገብታ በጣም ትክክል ናት። እና ዛሬ የሚያሽቃብጡልክ ነገ አንድ ነገር ብትሆን ዞር ብሎ አያይኩ። አበሻ እንደዚህ በጣም የሚገርም ህዝብ ነው ያየሁት እዚህ ኮመንት ላይ። እና እኔ እግዚአብሔርን ጸልይላለሁ፣ ፋኒ ጌታ ኢየሱስ በመካከላችሁን የገባውን ሰይጣን አውጥቶ አንድ ላይ ያርጋችሁ ለልጆቻችሁ ስትሉ እና ነግሬያለሁ። ችግሩን ተረዳ ፋኒ፣ ትንሽ ተረጋጋና ያው ጊዜ በጊዜ ሰው መቼም ያልፋሉ እኮ። አሁን አንተ የተናደድክበት ነገር በውስጥ የቋጠርከው ነገር ያናደደ ያበሳጨ ነገር እየቆየ ሲሄድ ተኖ ነው ከውስጥ የሚጠፋው። ባይገርም ምን ነበረ ብለህ ራሱ ማሰብ እስከማትችል ድረስ ከውስጥ ይጠፋል፣ ያ ችግሩ ይጠፋልና በእውነት በጣም ታስቀኑ ባለትዳሮች ነበራችሁ። ገና ደግሞ ወጣቶች ናችሁ። በጊዜ ነው እናንተ ቀድማችሁ ነው በጊዜ ነው ትዳርም የመሰረታችሁት። እድሜ እየቆየ ሲሄድ ልጆቹ እያደጉ ሲሄድ ነው የምታስተውለው። ይሄን ነገር ባለፍኩት ነበረ፣ ይሄን ነገር በተወኩት ነበር የምትለውና አንተ አሁንም ወጣት ነህ፣ እሷም ወጣት ነህ። ቀስ ብለህ አስብና ጊዜ ሰይጣን አሁንም ሰይጣን እያራገበ ነው። ሰይጣኑን ብዙ ጊዜ እንዳይወስድባችሁ ምን አለበት? እግዚአብሔር እኮ የበደላችሁን ይቅር በሉ ነው የሚለው። 7 ጊዜ 7 እኮ ነው የሚለው፣ አንድ ጊዜ አይደለም። እና ማንም እዚህ ከሚያሽቀብጡልክ እዚህ ብዙ ነገር ከሚያወሩልክ እሷ
የልጆችህ እናት አብረ ብዙ ነገር በወጣትነት ያሳለፈችው እሷ ብትጎዳክ ብትበድልክ ይሻላል። እና ስለ ድፍረቴ ስለደፈርኩ ይቅርታ ፋኒ፣ በጣም ስለምታሳዝኑኝ ነው። እኔ በመግባቴ እድለኛ ነኝ። ዛሬ ጸሎት ተሰምቶልኛል። ደግሞ እኔ ጸልይላችኋለሁ እግዚአብሔር አንድ እንዲያደርጋችሁ እና እባክህን አስብበት፣ ጊዜ ውሰድና አስብበት። አይዞክ። ይሄ የሚያናፍሰው ሰይጣን ነው እና ራስክንም አትጉዳ። በተለይ መንፈስህን አይምሮክን አትጉዳ። እንደ ድሮ ደስተኛ ሆነ ቤት ውስጥ ሆነ ደስተኛ እንደምትሆን እኔ ከሁሉም ነገር ደስ ስታስቀኑኝ የነበረው ከውጭ አንተ ስትመጣ ከስራ ስትመጣ በር ከፍታ ጃኬትን የምታወልቅል በቃ እኔ እንጃ። እኔ በእውነት ነው የምልህ እውነተኛ ፍቅር በእናንተ አይቻለሁ ከመጀመሪያ እስከ መጨረሻው ድረስ። ፋኒ እባክህን የሰይጣንን ማራገብ አትስማ። ይሄ እዚህ ሚዲያ ለሚያጨበጭበው ሁሉ በልበል የሚለው ሁሉ ለአንተ የሚጠቅምህ አይደለም። ምንም ቢሆን አካልህ ናት። ምክንያቱም ጣት ቢቆስልና ቆሰለ ብለህ ቆርጠህ ከአምስቱ ጣት አንዱ ቢቆስል ቆሰለ ብለህ ቆርጠህ አትጥለውም። ያንን ታክመዋለህ፣ ታድነዋለህ ከሌሎቹ ጣቶች ጋር እኩል እንዲሆን። ስለዚህ እባክህን ፋኒ ቀስ ብለና አስበውና ነገሮችን ደግሞ ከውስጥ እርሳው። ለምሳሌ ቂም በምትይዝበት ሰዓት ጤናህም ይጎዳል፣ ነገሮችህ ይያዛሉ፣ ምንም ነገሮች አይሄዱም ወደፊት። ስለዚህ ከውስጥ ያለውን ነገር ቀስ በቀስ በአንድ ጊዜ እንትን ማለት ከባድ ነው። አንተ ብዙ ነገር አሳልፈሃል፣ ብዙ 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 ነገር። ሌላው ቀርቶ እናትየው ራሱ አንድ እንትን ናት። ግን ያንን ሁሉ ትተህ ለልጆች ስትል ልጆችህን ሰብሰብ አድርገህ ከእናታቸው ጋር አንድ ላይ ሰይጣንን አሳፍራችሁ ከእናትየው ጋር አንድ ላይ የምትሆኑበትን መንገድ እና አንድ ላይ ስትሆኑ ለልጆችን በረከት ነው፣ ለእናንተም እግዚአብሔር ደግሞ ይረዳችኋል። ፋኒኔ ጸልይላለሁ፣ አላብዛብህ። አይዞክ እሺ። ነገሩን እባክህን ከውስጥ አውጣው። በቃ ለእግዚአብሔር የበደላችሁን ይቅር በሉ ስለምን ይቅር ብለህ በቃ ብትበደሉ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ብትበደሉ አይሻላችሁም ወይ ነው የምለው። ሰውን ከምትበድል አንተ አንዳንዴ አዳምጡ። እሺ ወንድ አታስገባም እያላችሁ ነበረ። አይ ፋኒ ሰላም። ማይ ገነስ ይሰማል? ኦኬ። አይ በቃ አይዞክ ነው ልክ የምችለው። እግዚአብሔር ሁሉን ነገር መልካም ያደርጋል። እሺ ቢ ስትሮንግ ሁን እና ደግሞ ከሁሉም ነገር ሊስን ቱ ዮርሰልፍ፣ ራስህን ስማ። ከማንም ከሚነግር ነገር ሊስን ቱ ዮር ሃርት፣ ልብህን ስማ በደንብ። እሺ ኦራይት ፋኒ ጉድ ላክ። ወንድምህን ደግሞ ሰላም በልልኝ። ጥሩ ወንድም ነው ያለክ። ኦራይት በውስጥ እጽፍልሃለሁ። እሺ ፋኒ ትራይ ቱ ለመመለስ ሞክር ከቻልክ። ኦራይት ባይ። በጣም ብዙ ጥያቄ መጣ። እናንተ እንዲህ ብትሆኑ እንዲህ ነበር እኮ። ከእነሱም ይጎልባቸው ነው የሚያስቡት። ትንሽ ሆኖ ችግር የለው። ትልቅ ሲሆኑ እናትና አባቴ እኮ አንድ ላይ ቢሆኑ ኖሮ የኔ ጓደኛ ይሄው መኪና ተገዛለት፣ የኔ ጓደኛ እንደዚህ ተደረገለት፣ እንደዚህ ቢሆኑ እናንተ አንድ ላይ ብትሆኑ ገንዘቡ ሴፍ ታደርጋላችሁ፣ ለእኔ ታደርጉልኝ ነበር ይላል። እያንዳንዱ ፋሚሊ ለየብቻው ከሆነ የራሱ ወጪ አለበት። ያንን ነገር ማድረግ አይችልም። እና እኔ እንደ ታላቅ እህት ፋኒ በጌታ ይዤሃለሁ። ማንም እዚህ የሚያሽቃብጠው ምን የሚለው ነገር የሚጽፍልክ አንተን አንድ ነገር ብትታመም ነገ ዞር ብሎ አያዩኩም። ማንም ደግሞ በጣም ባለጌዎች ናቸው። እኔ እግዚአብሔር ምስክሬ ነው። እዚህ ያየሁት ኮመንት በጣም ባለጌዎች ናቸው። እኛ አበሾች ነን፣ ባህል አለን፣ የራሳችን ባህል አለን፣ የራሳችን እንትን አለን። እንዴት ነው ሰው ተለያዩ የሚባለው? የፈለገ ቢሆኑ እነሱ ውስጣቸውን ያውቃሉ። ባልና ሚስቶቹ ጉዳታቸውን ያውቃሉ። እነሱን ወደ አንድነት እንዲመጡ መጸለይ፣ ለእነሱ ማሰብ ነው እንጂ አንዱን ደግፎ አንተ ልክን አንተ ልክ አይደለም። ሁለቱም ተጎድተዋል። ሁለቱም የተጎዱትን ራሳቸው ያውቃሉ።
ከነሱ በላይ ደግሞ ልጆቻቸው ተጎድተዋል። የፈለገ ቢሆን በል አይባልም። እሳት ክብሪት ማቀጣጠል፣ እሳት ክብሪት ለጫረሰው ቤንዚን ማርከፍከፍና አቀጣጥሎ ማለት እንዴ! እሱ ቢጎዳ እሷ ናት የምትደርስለት። እሷ